ተሰድሮ በትዝታ ለሳቅና ለቁም ነገር ለጨዋታ ተሰድሮ በትዝታ ለሳቅና ለቁም ነገር ለጨዋታ እንዲሁ ጀመረ በሰላምታ ጠብታ ቲቪ መጽሔት። ዛሬ ለኔ የተለየ ቀን ነው። ባዲ ጠብታ ላይ የመጀመሪያ እንግዳዬ በጣም የማደንቀውና የማከብረው ዘርፈ ብዙ የጥበብ ሙያተኛ የሆነው ዳዊት ጽጌን ነው። ጥሬን አክብረ ስለመጣህ ከልብ ነው የማመሰግነው። እኔም በጣም አመሰግናለሁ ዴቪዬ። እንግዲህ ስላንተ ከየት እንደምጀምር አላቅም። በጣም ዘርፈ ብዙ ሙያተኛ ነህ። ብዙ ስራዎችን የሰራህ ነህ። በብዙ መንገድ ያለፍክ ነህ። እኔ ብዙ ከማለቴ በፊት ዳዊት ማን ነው ለተመልካቾቻችን እስኪ ሁሉም ያውቃል። በርግጥ ወደ ጥበቡ ዓለም እንዴት እንደገባ እነዚህን ባንተ አንደበት። በቃ ዳዊት እንግዲህ ከኢትዮጵያዊ ቤተሰብ ከወታደር አባትና ጽጌ በሻህ ከሚባል አባትና ወይዘሮ ጥሩነሽ ደስታ ከምትባል እናት የተወለደ ኢትዮጵያዊ አንድ ሰው ነው። ከዛ ቀጥሎ እንግዲህ የቤተሰብ ሁኔታ ጋር ሲመጣ 10ኛ ልጅ ነኝ ለወላጆቼ። የመጨረሻ ልጅ ሆኜ ነው የተወለድኩት። ከዛ ቀጥሎ እንግዲህ በኖርኩት ጊዜ ደግሞ እዚሁ አዲስ አበባ የካ ሚካኤል ጸበል አካባቢ ነው ተወልጄ ያደግኩት። የመጀመሪያ ደረጃ እና የሁለተኛ ደረጃ ትምህርት ቤቴን ከጨረስኩኝ በኋላ ወደ ሙዚቃ ገብቼ እንግዲህ ከ1976 ዓ.ም ጀምሮ እስካሁን ሙዚቃ ላይ ያለሁ ነኝ። የሙዚቃ አጀማመሬ እንግዲህ ከ2 ከ3 ከ4 ዓመት ጀምሮ በሃርሞኒካ፣ ክራር፣ ማሲንቆ፣ ትንሽ ጊታር፣ ከዛ ደግሞ ኪቦርዲስት ሆኜ ከዛ እንግዲህ የከፍተኛ 16 ኪነት የሚባል ውስጥ ገብቼ ከዛ በኋላ ኢሲኤ ባንድ የሚባል ደግሞ አሁን የለም እንደሱኛ የመጨረሻ ባንዶች ነበር እንደውም እዚህ ዩናይትድ ኔሽን እዛ ውስጥ ሰራሁንና ከዛ በ1979 ዓ.ም አክሱማይት ባንድ ሲቋቋም ያው መጀመሪያ ስሙን ካወጡት ሁለተኛው ሰው ነበርኩኝ። እዛ ባንድ ውስጥ እስከ 1996 ዓ.ም ቆየሁ። ከዛ በኋላ ደግሞ ዳዊት ባንድ የሚባለው ተቋቁሞ ያው አሁን ዳዊት ባንድ የሚባለው ከ1996 ዓ.ም ጀምሮ እስካሁን ዳዊት ባንድ ውስጥ አለሁኝ። ዘርፈ ብዙ ምናምን የሚባለው እንግዲህ ከትምህርት ጋር ባይገናኝም ያው እኔ 12ኛ ክፍል ተማሪ ብቻ ሆኜ የጨረስኩ ነኝ። ከዛ ባሻገር ሙዚቃ በቃ ምችል መስሎኝ የጀመርኩ ነኝ። እንዳልኩሽ በሃርሞኒካው በምኑ እያለ የክራር ነው ዋናዋ ነገር ክራር ነው አጀማመሯ። ከዛ ቀጥሎ እንግዲህ እንደዛ እያለ ያው ብዙዎቹ ነገሮች ቀጠሉና ወደ ራስ ህይወት እስከሚኬድ ድረስ ብዙ አይነት ነገር ነው የሞከርኩት። በቃ ባንድ ውስጥ መጀመሪያ ሲጀምር ኪቦርዲስት ሆኜ ከዛ በኋላ ደግሞ ቤዝ ጊታሪስት ለረጅም ዓመት እንዲያው አክሱማይት ባንድ ውስጥ ያው ረጅም ጊዜ ቤዝ ጊታሪስት ሆኜ ከዛ በኋላ ተቀባይ ድምፃዊ ሆኜ ያለሁኝ ቤዝ ጊታር እየተጫወትኩ ዘፈንኩ ምን እያለ እንግዲህ አሁን የደረስኩበት ጋር ደረስኩኝ። አሁን ዜማም ግጥምም ምንም እየሰራሁኝ ያው እንግዲህ እሱን ድረስ ታውቂያለሽ። እንግዲህ ግን ከዛ ሁሉ ደግሞ ያው የራሴን ህይወት ደግሞ መናገር አስፈላጊ ስለሆነ ከባለቤቴ ከወይዘሮ ጸደይ ጉልላት እና ልጆቼ መዝሙረ ዳዊት እና ቅድስት ዳዊት የሚባሉ ልጆች አሉኝ። በትዳር ከጓደኝነት ጀምሮ ያው 30 ዓመት ሆኖናል። ያው ኦፊሻል ደግሞ የደንበኛ የፍርርሙ ወይም ህጋዊ ሰርግ ወይም መፈራረም ምናምን ሲሆን እሱ ደግሞ ወደ 25 ዓመት እየሄደ ነው። ይሄን ይመስላል እንግዲህ ባለው ሁኔታ ያለኝ ሙዚቃም ትምህርት ቤት አለመሄዴን ሳልነግርሽ እንዳልሽ። እሺ አይ ገብቶኛል ዳዊትዬ። ዘርፈ ብዙ ስል በምክንያት ነው። ዳዊት የተለያዩ መሳሪያዎችን ይጫወታል። በድምጹ ይጠቀማል። ዜማና ግጥሞችን ይሰራል። ከወጣቶች ጋር እዚያው መድረኩ ላይ ደግሞ የመወዛወዝ ልበለው
አብሮ የመጨፈርና የማድመቅ ሁኔታ አለው። ይሄ ደግሞ ሊሆን የቻለው ምንድነው? ዳዊት የትም ትምህርት ቤት ሄዶ የሙዚቃ መሳሪያ ተምሮ ሳይሆን አስተማሪ የማይፈልግ ለራሱ አስተማሪ ነው የሚባል ከብዙ ሰዎች ይሰማል። ማለት ብዙ ሰዎች ይሄንን ሐሳብ ይሰጣሉ። እስቲ ስለዚህ ትንሽ ግለጽልኝ። አስተማሪ የለውም ዳዊት ግን ለራሱ አስተማሪ ነው፣ ከራሱ አልፎ ለሰውም የሚተርፍ ነው ይባላል። ሰው ማስተማሩ እሺ፣ መቼም ህይወት ብዙ ልምድ ስለሚሰጥ ያሳለፍነውን ነገር እያየን ያሳለፍነውን ነገር አዲሶቹን ልጆች ምን አድርገን እንዳሳለፍን እንዴት ሆነን እዚህ እንደደረስን ስናሳይ ወደ አስተማሪ የሚባለው ብዙ እድሜ ስለነበረው ብዙ ኤክስፒሪየንስ ስላለ ከዛ ምንማረው የሚሉ ሊኖሩ ይችላሉ። እንደው በትክክል ግን እንደው ላስተምራችሁ ምናምን የሚልም ነገር ባይኖር እኔ ምን ተፈጥሮ አለኝ። መቼም ሰው ከራሱ ስህተት ጋር ከራሱ ደካማ ጎን ጋር ከራሱ ብዙ ችግሮች ጋር ነው ሲራመድ የሚኖረው የመጨረሻው ቀን እስከሚመጣ። ምንድነው ሁልጊዜ መስታወትም ባይኖር መስታወት እንዳለ ከፊቴ አስብና ራሴን አያለሁ ብዙ ጊዜ እና ከባድ ውድድር አለብኝ ከራሴ ጋር። በቃ ሁልጊዜ ውድድር ነው ሁልጊዜና አሁን እንኳን ከደቂቃዎች በፊት ካሉት ከዚህ ከክሮችሽ ውስጥ አንድ ሰው እንደው ይሄ ዘፈን ይሄ እንዴት ነው ምናምን አለኝና እኔ ዛሬ ነው በቃ ዛሬ አዲስ ትምህርት ነው ብዬ ነው ማስበው። በቃ ትላንት አለፈ፣ የራሱ ታሪክ ነበረው፣ አንመልሰው። ምን አለ የመጨረሻው ትልቁ ነገር ዛሬ ነው። ዛሬ እጅ ውስጥ ናት ያለችው። ዛሬን ምን ላድርግባት? ትላንት ምን አጠፋሁ? ትላንትና ምን ጥሩ ነገር ሰራሁ? ያንን እንዴት ላሻሽለው? ጉልበትን እስከ መጨረሻው ድረስ አሟጦ ትልቅ ሐሳብ ይዞ መጥቶ ጉልበትን በጣም አሟጦ መስራት ማለት በቃ የኔ በጣም ሁልጊዜ ምኞቴ ነው። በቃ ልደርስበት የምፈልገው ነገር ነውና ውድድር ከኔ ጋር ከራሴ ጋር ነው። የሚገርመው ነገር ከልጅነቴ ነው። ያው ሲሉም ሰማለሁ ልጅ እኔ ሐሙስ ህብረት ትርኢት ዛሬ የክቡር ዘበኛ ኦርኬስትራ ነው ምናምን። ይሄ እንግዲህ ስልሽ 5 ዓመት ምናምን 4 ዓመት አልፎኝ የክቡር ዘበኛ ህብረት ትርኢት ተብሎ በብላክ ኤንድ ዋይት የክቡር ዘበኛ ኦርኬስትራ ዛሬ ከዛ እየተነገረ ነው። ከዚህ ቀጥሎ እንትና እንደዚህ ጥላሁን ገሰሰ፣ እሳቱ ተሰማ ወይም ተፈራ ካሳ፣ መሐሙድ አህመድ እንደዚህ ብለው ብዙነሽ በቀለ አሁን ይህን ዜማውን እንደዚህ ሳህሌ ደጋጎ እንዲያርጎት ተብሎ ያንን ቴሌቪዥን እና ጊታር ሲጫወቱ እያየ እኔ ከዚህ ከጊታሪስት ነው የምበልጠው የሚል ነገር እል ነበር ሲሉኝ እሰማለሁና በጣም ከልጅነት ስልሽ ጊታርም እንደምፈልግ የታወቀበት ነገር ነበርና ተዘራ ኃይለ ሚካኤል እኔ ነኝ ተዘራ ምንትለው ከጊታሬ ጋር ምናምን በጣም ነው የማየው። ደግሞ የፖሊስ ኦርኬስትራ ሌላ ቀን ይመጣል፣ ደግሞ የጦር ሰራዊት እና በቃ አስተማሪ አለመኖሩ ሳይሆን ከራስ ጋር ትግል። እኔ እንደው አንድ ቀን የሆነ ስም አምጥቼ የሆነ አቅሙን ከፈቀደልኝ እንደው ሐሳቡን ከራሴ ጋር የታገልኩትና ከራሴ ጋር ያልኩትና ሁልጊዜም እንዳልኩሽ እንደዚህ ነው። አሁን መደነሱም ይሄ ከልጆቹም ጋር ውዝዋዜ የሚባለው የትም እንትን ያለ አይደለም። ጎረምሳ ሆነን ደንሰናል፣ ጥምቀትም ሄደ ደንሷል። ፓርቲም ደግሞ እንደ ጉርምስናችን ያው በእነኛ በአስራዎቹ ውስጥ የሄድን ጊዜ እና አሁን እንግዲህ በትክክል ልጆቹ በነገራችን ላይ አሁን ያሉት ልጆች የልጅ ልጆች ሊሆን ይችላሉ። ያሉት የ20 ዓመት አለች፣ አንዷ ገና ወደ 21 ዓመት የሆነች ያለች፣ አንዷ ደግሞ 24 ዓመት የሆነች ያለች፣ አንዷ ደግሞ እንደው ተለቅ የምትለው እሷ ደግሞ 4ኛ 5ኛ ልጄ እንደው ስልሽ እንደ ድሮ ተወልዶ ቢሆን ኖሮ ስራ እንደጀመርኩ ልጄ ቢሆን በተለይ ሴት ልጅ እኮ የ40 ዓመት ልጅ ትኖረኝ ነበር። እናያቻ ምንድነው ከወጣቶች ጋር መስራቱን የመረጥክበት የራስ መንገድ ይኖራል። በአንተ እድሜ ደረጃ ያሉ አሉ። ግን ብዙ ጊዜ ዳዊት ሲጫወት የምናየው ሲያቀነቅን የምናየው መድረክ ላይ የምናየው ከብዙ ወጣቶች ጋር ነው። ያ ምርጫህ ለምን ሆነ? እሱኛው ነገር እንዴት ይመስልሻል? ስራ ሲሰራ በጣም ይሄ እንትኑ በቃ ስሜቱ ተነሳስቶ በደንብ ልትበይ ስትይ በጣም ይሄ አፕታይት ተከፍቶ የምትበይው በጣም የምትወጂው ነገር አለ አይደለ? ልትበይው ስትይ የምትወጂውን ነገር እና ከማትወጂው ነገር ላይ ያለሽ ስሜታዊ
ነገር አለ። ዞሮ ዞሮ እነኚህ ልጆች ሊሰሩ ነው የሚፈልጉት። መጀመሪያ አንድ በጣም የምታስቅ አባባል ያው ማና መጣት ብያለልሽም አንድ የምታስቅ አባባል ሰው ብሎኛል። ዳዊት ጽጌ እኮ ትንንሾቹን ልጆች በቬንገር ዋጋ እየገዛ ያሳድጋል። ቬንገር የሚባለው ሰውዬ አርሰን ቬንገር እንደዚህ የኳስ በጣም ቬንገር ቤቢስ ዋቴቨር እንደዚህ የሚሉት ነገር ነበር። ትንንሽ ልጆች ነው የሚገዛውና በርካሽ ገንዘብ ይጠራቸውና በኃይል ያገለግሉታል፣ ሰውየውን ይታዘዙታል። እና ያው የሙዚቀኛ ጨዋታ በጣም ደስ ስለሚል በቬንገር ዋጋ እየገዛ የሚለው በጣም ያስቃል። እኔ ሳስበው እውነትም ነው። እኔ ግን እዛ ላይ ሁለት ትልቅ ነገር አለ። አንደኛ እንዳልኩሽ የምንፈልገውን ነገር ያለ ድካም ሊሰሩ ይፈልጋሉ። ከሱኛው ግን የሚበልጥብኝ ነገር አለ። ከሱ የሚበልጥብኝ ነገር ምንድነው? የኔን 15 18 ወይም 12ኛ ክፍል የጨረስኩ ጊዜ የኔን እድሜ ያስበዋለሁ። የኔን እድሜ ያስቤ አንድ በጣም ከህይወቴ ውስጥ የማይወጣልኝ ታሪክ አለ። ዋና ዋኝቼ የሆነ አንድ ሆቴል ውስጥ ዋና ዋኝቼ የሙዚቃ ድምጽ ሰማለሁ። ያው ቦታውን ሆቴሉ ምናምን ብያል። እንግዲህ ዋና የት ነበር የዛን ጊዜ? እሺ ሁለት ቦታ ነው የነበረው። ዞሮ ወይ ሂልተን ነው ወይ ጊዮን ነው። እንግዲህ ጊዮንና ሂልተን ዋና እንግዲህ ማውራሽ የዛሬ 40 ስንት ዓመት ይሆናል? 48 ምናምን ዓመት እንዲህ ይሆናል። ገና እርግጠኛ ነኝ 5ኛ ወይ 6ኛ ክፍል ሆኜና ሙዚቃ ሰማለሁ። ያኔ ጊታር ምናምን እና በቃ እና አይቼ ስለማላቅ ይሄ በደንብ እንደዚህ ልገባ ፈልግና በቃ እንደዚህ ስል ትልቅ ሰው እዛ ጋር ከነበሩት ሰዎች አይፈቀድም፣ ህጉም እንትን አይል ምንድነው ምናምን ሸራጫማ ጸጉሬ ላይ ውሃ ምናምን ሆኖ በቃ እንዴ ምናምን ላስቲክ ውስጥ ያቺን በቦርሳዬ የዋኘሁባትን ነገር ይዤ እና ምንድን ላይ ነው ትንሽ ሲጫወቱ አይፈቀድም ምናምን በቃና በቃ በጣም ልቤ መሰበር ነው ማለት ነው። ልቤ መሰበር ነገር ይመጣል በቃ እና አየሽ እኔ ለኩዮቼም ለታላቆቼም በተለይ ደግሞ ለታናናሾቼ በጣም በኔ አቅም በኔ አስተሳሰብ በኔ ጭንቅላት ለመክር የምፈልገው ነገር ሰው በልጅነቱ ያጣውን ነገር እና ዛሬ ያገኘውን ያንን እያስታወሰ እነኛን እንዲያያጡት መስጠት አለበት ነው። እነኚህን ልጆች ቻንስ መስጠት የምፈልግበት ምክንያት ለነሱ ትልቅ ይሆንባቸዋል። ከሱ ጋር እኔ ትልቅ የሚባል ነገር አይገባኝም መጀመሪያ ነገር እና ትልቅ ዳዊት ጋር እንደዚህ ምናምን ሊሉ ይችላሉ። ግን ለኔ በቃ እኔ ያጣሁትን ነገር ሰው እንዲያጣው አልፈልግም በራሴ ስሜትና ሁለተኛ አረኩት እንጂ በጣም ትልቁ ስሜቴ እሱ ላይ ነው። ብዙ ነገር አዲስ ነገር ማሳየት ያስፈልጋል ለነሱ። በጣም ኤነርጂ ይዘው ይመጣሉ፣ በጣም ትልቅ ነገር ይዘው ይመጣሉ። ግን ብዙ ደግሞ የማያውቁት ነገር አለ። የፕሮቶኮል ነገር አለ። ልብሳቸውን የምንሰራበት ቦታ ትልቅ ሆቴል ነው። ዞሮ ስታንዳርድ ጥያቄ ነው። እኔ ወታደር ልጅ አንቺ ወታደር ሆነሽ የምታውቂ ስልሽ ስለ ዩኒፎርም ስለ ልብስ ተስተካክሎ ስቴጅ ላይ መውጣት እንግዲህ ይሄ ሁሉ ነገር ያን ግን እኔ ቋርጥና ለብዬ እዚህ ላይ አንተ የሚሊተሪ ልጅ ነህ። አስተዳደግም የሚሊተሪ ዲሲፕሊን ደግሞ ታውቃለህ። በዚያ ህይወት ውስጥ አልፈህ ወደ ኪነ ጥበብ ዓለሙ ለመምጣት የቤተሰብ መንገዱ እንዴት ነበር? ያንተና የቤተሰብ ግንኙነት ወይም ደግሞ ያስተዳደጉ ሁኔታ፣ ያደክበት አካባቢ፣ የተወለድክበትን በዚያው ጥቀስና ለዚህኛው ምላሽ ይሰጠናል። በቃ በቤተሰቡ አካባቢ ምንም አይነት ሙዚቃ ውስጥ የነበረ ሰው አልነበረም። ከየትም እንደመጣ አይታወቅም። እኔ እዛች የተወለድኩባት ቤት አሁን ስቱዲዮ ያለበት እዛው የካ ሚካኤል አሁን ሪኮርዲንግ ስቱዲዮ እዛ ጋር ያለበት ቦታ ጋር ከጎን ደግሞ የአያት ቤት ቀጥሎ ደግሞ የአክስት ቤት አለ። እዛ ውስጥ የነበሩት ትልቅ ሽማግሌ አቶ ኤላ የሚባሉ ክራር ሲጫወቱ ነው በቃ ቀልብም ምንም ይሄ በጣም ትንሽነት ላይ ነው። ከዛ ክራር ካልተገዛ የሚባል ነገር ሆነ። ሃርሞኒካ እንግዲህ ለአመት ባል ተገዝቶ ይሆናል። ሃርሞኒካ ጀምሬ ሃርሞኒካውን ኦልሬዲ ማኔጅ ማድረግ ጀምሬያለሁ። እንዲህ የቤተሰብ ተጽዕኖ አልነበረም? ከእናት በኩል ነበር። አባት ግን በቃ ምንም የሚፈልገውን ያደርግ ነው። አወላለዴም ደግሞ በጣም የተለየ አይነት ነው። 9ኛ ልጅ ድረስ
በዛ በተለመደው አይነት ነገር ተወለደና 7 ዓመት ተቋርጦ ነው 10ኛ የተወለድኩትና አቴንሽንም ብዙም አልነበረኝ። በነገራችን ላይ እናቴ በጣም የመጨረሻዎቹ ኦልሞስት 48 49 ውስጥ ሆና እርግጠኛ በትክክል ከተቆጠረ የድሮ ሰው እድሜ አይታወቅም እንጂ እንግዲህ ከዛም ሊያልፍ ይችላልና አባቴ እንግዲህ ወንድ እንኳን ያው ወንድ ነው። አባቴም ወደ 60 ምናምን ዓመት ውስጥ ገብቶ ነው የተወለድኩትና እነሱም የመቆጣት ጉልበት የማይኖራቸው እንዲያውም በጣም ማስተዋወሰው ከ10አችን 7 ሴቶች ስለነበሩ የነበሩት የሆኑ ዘመዶች 3 ዓመት 2 ዓመት ሆኖ የሆኑ ዘመዶች ቤት ሲመጡ ወይዘሮ ጥሩ ምናምን ይላል። ወይዘሮ ጥሩ እንደዚህ ማንኛዋ ያው በድዛኛው አባባል ማለት ነው ትክክለኛ አማርኛው ዲቃላ ነው የሚባለው ዞሮና ዲቃላ መጥቷል እንደዚህ ቤት ወይዘሮ ጥሩ ከየት የመጣ ነው ምናምን የሷ ልጅ ማልመስልም ነበር። ምክንያቱም አንደኛዋ እድሜያቸው ገፋ ብሎ ስለተወለደ አንደኛዋ ልጅ 2 ልጆች ወልዳለች ኦሬዲ። እኔ ደግሞ እናትየውና ልጅየው እኩል ሲያረግዙ እንግዲህ አስቢ እኮ አንድ ታሪክ ሹክ የተባለኝ አለ እዚህ ላይ የእናትህ የእህታቸው ልጅ ናት ነው የመጀመሪያ ልጅ አርግዛ እሷን ለቼክአፕ ሲወስዷት እሳቸውም እግረ መንገዳቸው እንደዚያ ሲያረጉ ነው የዳዊት መጸነስ የተነገረው። እንደሱ ነው። በጣም ነው የሚያስቅሽ። ልጇን ነው የመጀመሪያ ልጇን በቃ ያው ይሄ እንግዲህ ድሮ ሰው ሲወልድ በ14 በ15 ያው ኩያ ልጇን ማለት ነውና ኦሬዲ አንድ ልጅ ወልዳ ሁለተኛዋ ልጅ ወሯ እየደረሰ ልትወለድ እስቲ እኔንም ኤኝ ተብሎ ነው እንግዲህ ያኔ ለምርመራ ይሄዱት። እሷን ልጇን ይዛ ስትሄድ ነውና በቃ ያው ስልሽ የሚያስደነግጥ ነውና ያው በቃ ተወልጄ ምንም አቴንሽንም ብዙም ሊሰጡም የሚችሉበት አልነበረም እስከ 7 ድረስ። ምክንያቱም 7ኛው ማን ነው 9ኛው ልጅ የ7 ዓመት ታላቂ ሆኖ 1ኛ ክፍል ገብቷል። አንተ 10ኛ ልጅ ነህ። 10ኛ በ7 ዓመት ባዶ መሆን ማለት ነው። 7 ዓመት ሳይወልዱ ከዚያ በኋላ ነው አንተ የመጣው። ደግሞ ስመጣ በጣም የሚያስቀው የ9ኛው ልጅ ልደት ኤግዛክትሊ የልደቱ ለታ የራሱ ልደት ለት እና ወንድ ልጅ ተወለደ ወንድም መጣልህ ምናምን ሲሉት አባታችን ይሄ የቤተክርስቲያንም ክህነት ውስጥ ነበር ከወታደርነት በፊትና ያው ይሄ ሮብ ነው ሐሙስ ነው ምናምን የሚባል ነገር የለም ልደት በቃ ያው ያኔ ገባሽ ብርጭቆም ላይ ያለው እግዚአብሔር የባረከው እድሜ ይስጥህ ምናምን ተብሎ የተቆረሰች ዳቦም ከተገኘች ነበር የሚባለው ሲነግሩኝና ከትምህርት ቤት መጥቶ ልደት 7 ዓመት ተብሎ ከዛ ከሚወለድበት ያው ብዙ የወታደር ልጅ የሚወለደው የነበረው ሶኮሎፍ የሚባል አንድ ዶክተር ነበር። እዛ ነበር ሁሉም እንትን የሚለውና ይደወልና ወይዘሮ ጥሩነሽ እንደዚህ ወንድ ተገላገሉና እሱ በቃ 3ኛ ወንድ ተመጣ ተብሎ በጣም ደስ ብሏቸው ከዛ የደረሰኝም ኢንፎርሜሽን ሲወለድ ኪሎ ደግሞ ሌላ ታሪክ ከዛ በኋላ ስንት ነበር ኪሎ? 1 ኪሎ ከ100 አልሞላም ነበር። በህይወትም ይኖራል ተብሎ አይታሰብም። በህይወት መቆየት ያው የእግዚአብሔር ፈቃድ በጣም ኮሳሳ ኪን የሚያክል ነገር ሆኜ ነው ግን ያው ነፍስ አለው ተብሎ ለዚህ ነበር የላምጡት እየጠባህ ያደከው። የላምጡትማ ይኸውልሽ ያው የላምጡትም ደግሞ እንግዲህ ሌላ ታሪክ ነው። ይሄ ከብት እየሸጠተ የሚመጣው የት እየሆነ ነውና ትንሽ ላሞች የሚረቡ እሷ ታሪክዋ በጣም የምትገርም ታሪክ ናት። ኤግዛክትሊ ላሞቹ የሚረቡበት ቦታ ላይ ነው አሁን ሪኮርዲንግ ስቱዲዮ ያለው። እንግዲህ 2 ዓመትንና እኔን ዛሬ አስቢኝ ያኔ ላሞቹ እዛ ጋር ነበሩ። የላሟ ጋር ይሄድና የሆነ ጥጃዋን ምናምን እንደዚህ ብዬ ጠብቻለሁ ሲሉ ይነግሩኛልና ስቱዲዮውን እዚያ ቦታ ላይ ያሳጭ ጋር ናት አሁን ያለችው። ለዚህ አጋጣሚው እንደው ስልሽ ሎኬሽን ዋይዝ በቃ እዛች ጋር የሚመቸኝ ቦታ እዛ ጋር ሆነና እዛ ጋር አርጌ አሁን ሳስበው ታሪካዊ ቦታ ነው። በጣም ነች። አንድ ቀን አንተ ተወለድክበት ላሟ ያለችበት እየጠባህ ያደክበት እንደገና አሁን ደግሞ ዳዊት አድጎ ትልቅ ሰው ሆኖ የራሱን ስቱዲዮ የመሰረተበት ቦታ በቃ ስልሽ ይሄ ጠረጴዛ ቢሆን በጠረጴዛው ምናምን ሌላ ታሪክ። ለምን መረጥከው ዴቭ? መርጬው ሳይሆን በጣም ለቤቱ ለተሰጠኝ እኔ ከወላጆቼ ለሰጡኝ ቦታ ከነሱ ላገኘሁት የሆነ ያው እንግዲህ ሲሰጠኝ ማለት ለደረሰኝ ቦታ እዛ ጋር ሆነ። እዛችሁ ጋር ደግሞ ዶሮ ማር ብቻ
ዶሮ ማርብቼ እንቁላል ሸጫለሁ በነገራችን ላይ። እሺ ዶሮ ምን ያልሄድክበታል? ዶሮ ደግሞ በቃ 10 ዓመት 11 ዓመት ምናምን ልጅ ሆኜ አንድ 40 ምናምን ዶሮች ሁሉ ደርሰውልኝ በጣም የሚያስቅሽ 30 በብር እንዳትስቁ እናንተ እሺ፣ በብር 30 ምናምን ነበር እንቁላል የምሸጠው የፈረንጅ ዶሮ ነው። በአንድ ብር 30 እና 30 ነበርና አልጨመርሽም አንቺ ምናምን ይሉኛል። በሳምንት 200 ወይ 300 እንቁላል ይዝና በዛች በሽቦ ቅርጫት ወተት ሊያመጡ የሚመጡ ከ4 ኪሎ የሚመጡ የሆነ ሆቴል ያላቸው ለሳቸው ሰጣል። ምርቃት የለው 5 መርቅ ያለው ምናምን እላለሁ እና 300 እንቁላል 10 ብር እንቁላል 5 ምርቃት። አሁን አንድ እንቁላል እኮ 20 ብር ነው ማለበል። አይ ደግነቱ ሴትየው ያሉትን እንደው እዚያ አይወራም እንጂ በደህና ቀን እንትን ለምደዋል ነው ምናምን አሉና ምን አሉ ተናገረ። አይ ያለ ማረን ያለ ስጋ ተወደደ እንዲተወደደ ሲሏቸው ጤፍ ተወደደ ሲሏቸው ኤኒዌይስ የነሱ ተጽዕኖ አልነበረም። የእናቴ ነበረ። የአባቴ ያው ሙዚቃ ይጫወት ተባለ ይበል ተባለ። ግን እህቶቼ ባለቤቶች በተለይ ሁለቱም በህይወት የሉም። የመጀመሪያዎቹ እህቶቼ ባለቤቶች ኢንጂነር ደመቀ መታፈሪያ እና አቶ ታደለ መለሰ የሚባሉት የአንደኛዋና የሁለተኛዋ እህቶቼ ባለቤቶች ተውት በቃ ሜቴ ነበር የሚሏት እናቴንና ሜቴ ተውት፣ ይሄ ልጅ ግድ የላችሁም የሚሆነውን ነገር አታውቁም፣ ተውት ተባለ። በቃ በዛው ቀጠለና ያው እንግዲህ እንዳልኩሽ ትምህርት ቤትም እየተማርኩኝ ክራሩም ምን ሲል ብዙ ነው ታሪኩ እኮ። አንቺ ክራር ሁሉ ሰራ ነበር ለካ ሰርቼ ሁሉ እሸጥ ነበር ክራር ደግሞ ምን ያልገባበት ያው እና ሱሱ ሲመጣ እንግዲህ አሁን እንግዲህ ይኸውልሽ ዛሬ ደግሞ እግዚአብሔር ይመስገን እዚህ እድሜ ላይ ደርሰን ያው ሁልጊዜ መሄድ ነው እንግዲህ በቃ የሚለው ነገር አለ። አዲስ ባትሪ ለመኪናሽ ገዝተሽ ገባሽ በቃ አቁመሽም መኪናውን መብራቱንም ብታበሪው ቴፑንም ብትጠቀምበት አትፈሪም። አንድ 3-4 ዓመት በኋላ የሚገፋ መኪና ከሆነ የድሮዎቹ አይነት እያስገፋሽ ታስነሽና መጨረሻ በቃኝ ብሎ ምኑንም ነገር ትጤዋለሽ። እኔ እንደ ባትሪ ነው ራሴን የማስበውና ባትሪው በቃ ጉልበቱ እስከሰራ ድረስ የሚያልቅ ልምምድ የሚያልቅ ኤክስፐሪመንት የለም፣ የሚያልቅ ግጥም የለም፣ የሚያልቅ ዜማ የለም። እጽፋለሁ ያቅሜን ያህል። አሁን በተለይ በዚህኛው ዓመት በጣም ለሰው መስጠት ጀምሬያለሁ። እኔም ዘፍናለሁ፣ የሚሰማ ከተገኘ ያው በቃ እንዲህ ያለ ይቀጥላል ማለት ነው። እሺ ዴቪዬ ምን ያህል አልበም አለ? ከሱ ውጭ ደግሞ እነዚህ ወጣት ድምፃውያንን የመርዳት መስመር ማስያዝ ትልቁን ስፍራ ያስከው አንተ ነህ። በእነዚህ ብዙ ተጉዘህበታል። ስለነሱ ትንሽ ብንነጋገር። አልበም ሲባል 2 አልበም በአልበም ደረጃ 2 አልበም። አንደኛው አልበም ግን እኔ ነኝ የሰማሁት። አይገርምሽም? ሰው አልሰማውም፣ ብቻዬን የሰማሁት። ግን የሆነ ጊዜ ይሄ ዘፈን ያንተ ነው ምናምን ይሉና የሆነ ከኢትዮጵያ ሬዲዮ ከምናምን ተጎትቶ ወጥቶ አንድ አዲስ ዘፈን አወጣ እንዴ ምናምን ይላሉ። ኦኬ ስላልተሰማ አልተሰማም። ግን ምንድን ነበረ የአልበሙ እንትን? ፍቅር ያዛት የሚል አልበም ነው እና በጣም የሚገርምሽ ታሪክ ግን ከትልቅ ነገር ጋር ያው አንቺም እዛ ታሪክ ውስጥ በጣም ስላለሽ ከትልቅ ነገር ጋር ይገናኛል። እሱ አልበም ላይ ፖስተሩን ልክልሻለሁ ስለተቀመጠ ማለት ነው። ፍቅር ያዛት የሚል አልበም ቴዎድሮስ ካሳሁን ገርማሞ ነው እኔ የምለው። እሱ ደግሞ ዘዳዊት ቴዎድሮስ የሚል ልጅ አድርጌያለሁ ብሎ ሲነግሩኝ ነበርና በቃ አሁን ወንድ ልጅ ከወለድን እንደዚህ እያለች ኤሚ ስታወራ ነበር። አንድ ቀን ዳዊት ጽጌ ብሎ ወሬ ከተነሳ እኮ ይጀምራል ቴዲ ከዛ ምናምን አለችኝ። የሚገርምሽ ቴዲ ይሄ የታወቀ ሰው እንግዲህ በ89 ዓመተ ምህረት ኦሬዲ በጣም ብዙ የታወቅን ነን እኛ። በዛን ጊዜ አገሩም ላይ ብዙ ነገር ስለሌለ ያው አክሱማይት ባንድ ተብሎ እንትን የለም። በ89 ዓመተ ምህረት ነው ያንን አልበም ያወጣሁት። ብዙ ታሪክ አለው አልበሙ። የሚገርምሽ ነገር ቴዲ ደግሞ በህይወቱ ለመጀመሪያ ለሰው ዜማ የሰጠው ለኔ የዛለት ለመጀመሪያ ጊዜ። እሷም ዜማ ደግሞ አንድ ነች እኮ ከመሐሏ ላይ አንድ
እና የሱ ጉልበት የራሱ የልጅ ጉልበት ደግሞ በጣም የሚገርመው አብነት አጎናፍር አሁን ሁሉም ልጆች ያው አንቺም ታውቂያለሽ ሲበሉም አንድ ላይ እንደዚሁ ብሎ የአብነት አጎናፍር በሌላ አይነት ይሄ እንደዚህ ፍሎር በሆነ ይሄ ሃውስ በሆነ አይነት አዘፋፈን ዘፍኖት አሁን ሁሉ ቦታ ሰርግ ቤት ምናምን ይዘፈን ያ ዘፈን የኔ ነው ኦሪጂናሊ ሌላ አይነት ቅኝቱም ሌላ ሆኖ ሪትሚክሊም ሌላ ነው ያቺን ደግሞ ነው አይ ምንም ችግር የለም መስጠት ምናምን እሱ ሌላ አይነት አርጎት ነው የሰራው ምንም አውርተንም አናቀም በእውነቱ በጣም ነው ማከብረው አይ እንዴት ሊወራረስ ቻለ አሰምተው ነው ምንድን ላይ መሰለሽ ሰርግ ቤት እንዴት ልበልሽ አሁን ለምሳሌ የወፌ ብራበባ የሙሽሪት ስትገባ ወይ የሙሽራው ሲገባ ምናምን እንልና ናናናናና ምናምን ይባልና ሲበሉም አንድ ላይ ሲጠጡም አንድ ላይ ሲውሉም አንድ ላይ ሲለያዩም ላይ ሲለያዩ እንዳናይ ሲሄዱም አንድ ላይ ሲመጡም ምናምን ብለን ነው እቺን ቴዲ ነው ያመጣት the specific word ከነዜማዋ እሱ ለስለስ አድርጎ ሙሽሪት ዘበናይ ምናምን ብሎ እንደዚህ በለው እስቲ ሙሽራው ምናምን በለው ብሎ ሰጥቶኝ ከዛ በኋላ አይ እኔ ፋስት ላርገው ብዬ ይሄ ፈጠን ያለ ላርገው እንደዚህ ለስክስታ እንዲሆን ብዬ ልክ ይሄንን አይዲያ ሰጥቼ ወደ ይልማ ገብረአብ ጋር ሲሄድ ይልማ ገብረአብ ደግሞ በጣም የሰው ስጦታ የሚል ግጥም የሰው ስጦታ ሽልማትህን ባጀብ ተከባ ተግባ ቤትህ ወልዳ ምታሳይ የራስን መልክ ሚስትናት አሉ የናት ምትክ የሚል ግጥም ጽፎበት በጣም የሚያምር ዜማ እኔ ጨምሬ ያዘፈን ወጣ ማለት ነው ከዛ ያ ሰርግ ይቀጥላል ጸጋዬ አክሱማይት እኛ ሰርግ ምንም በቃ የሚያቆም አይነት ነገር አይደለም እዛ ላይ እኔ እየሄድኩ ጊታሬን ይዝና ሲሄዱም ከዛ ተለመደ የአገር ሰው የአገር ዘፋኝ በቃ የአገር ዘፋኝ ይለው ጀመር ዘፈኑን በዛ ማህል ስታለቅሽ ደሳልሽኝ ምናምን የሚለው ዘፈን ወጥቶ የ97 ይመስለኛል አይደል የአብነት በቃ ልክ የኤልያስ ልጆች ደግሞ ማለት ነው ይሄ 90 ምናምን ከሱ በኋላ ልክ የሆነ ብሎ በደንብ ያያል በጣም ትልቅ ሙዚቀኛ ነው አብነት አጎናፍር በነገራችን ላይ ኪቦርዲስት ነው ግጥም ገጣሚ ነው ዜማ ደራሽ ነው ስቱዲዮም በጣም የተለየ አይነት ነገር ነው እኔ በጣም ሞደው አይነት ነገር ነው የሚያደርገውና ዘፍኖት ስሰማ ያው ስልሽ በቃ ደግሞ እሱም ስሙን ይዞ ነው የመጣው በኃይል ተወደደ ይሄ ዘፈን አሁንም ቅርብ ጊዜ ሌላ ልጅ ደግሞ አንድ በጣም ሰርግ ላይ የታደሰ አለሙን የሚመስል በእውቀቱ የሚባል ልጅ እኛ ሸበላው ነው የምንባባለው በእውቀቱ የሚባል ልጅም ዘፍኗታል ይቅርታ ዴቪ ኮፒራይት የሚባል ነገር እንዴት ነው ኦሬዲ አንተ ዘፍነኸው ነበር እንደገና አብነት ተቀበለህ እሱ ወርዱን ቃሉን ይዞ ያው በሌላ አይነት ቅኝቱንም ቀይሮ ሪትሙንም ተቀይሯል ስንኙ አልተቀየረም ራሱ ነው ሲበሉም አንድ ላይ ሲለያዩ ራሷን ያላት እሷን ራሷ ይሄ ግጥሙ የይልማ ገብረአብ ነው አይደለም የቴዲ ናት እሷ የቴዲ ናት እሷ ያቺ የቴዲ እሷን እኮ ይሄ ነው ይልማ ጋር ሄድኩት ይልማ ሌላውን የዘፈኑን እንዲያውም ልክልሽና ባክግራውንድ ታርጊዋለሽ ምንም አልተነጋገራችሁበትም ከማን ለምሳሌ ማን ነው አብነት አይ አልተነጋገርንም ምንም ስልሽ አብረን አይደለን ያለነው ምንም አለበት ምንም ስልሽ እንትን አይደለም ይሄ እንደዚህ የሚያባበልም ነገር አይደለም ክብርም ነው ገባሽ እኔ አሁን እንደዚህ ብዬ ስናገር እሱም አንድ ቀን ወጥቶ ሲናገር አሁን እሱ ለምሳሌ የማንን ዘፈን ልበል የግርማ ነጋሽን ዘፈን በጣም ጥሩ አድርጎ ዘፍኖታል የሆነ ጊዜ በዚህ አጋጣሚ ሞገስ መብራቱም የዘፈነው የኔ ሐሳብ ሚለው እንኳን ይችን የምታከል ቁራጭ ማለት ያው ያኛው ሌላ ኬዝ ሊኖረው ይችላል እኔ አይ ኮፒራይት መቼም የመብት ጉዳይ አለና ከህግም አኳያ ስናየው እንዳከያል ወይም ያንተ ፈቃደኝነት መጠየቅ አለበት ለማለት ያለው አልተጠያየቅንም እኔ ስልሽ ወደ ፖዚቲቭ ኢነርጂ እንሂድ
እንኳን ተደጋገፍንና አይ በኮፒራይት ውስጥ በሊቀመንበርነት ስለሰራው እሱን አረጋግጥልኝ ብዬ ነው። ለሌላው ትምህርት መሆን መቻል አለበት። ብዙ እኮ ናቸው እንደዚህ አይነት ዘፈኖች። ወይ መጠያየቅ መኖር አለበት። ዳዊት ይሄን ዘፈንህን ልዘፍነው ነው ትፈቅድልኛለህ ሆይ? እንደዚህ መባባልም ይኖራል በጓደኝነት ደረጃ እንኳን ቢሆን። አለበለዚያ ለሌላው ትምህርት የሚሆነው ምንድነው? የዳዊትን አብነት ዘፍኖት የለ እንዴ ያብነትን እንትና ዘፍኖት የለ እንዴ እየተባለ እንደ መብት ተቆጥሮ ይሄ መወሳሰዱ ነገር ያው እንግዲህ ስልሽ ስልጣኔውን እየቀረብነው እኛ እየተስማማን እኛ ስንት ዓመተ ምህረት ነው? ይቅርታ የኔ 89 ከነቀኑ ነው የምነግርሽ። 89 ህጉ አልተከበረም። 29 ቀን ነው የወጣው። በጣም የሚያስቀው ደግሞ የወጣው ዳይናሚክ ሙዚቃ ቤት የሚባል አሁን በቃ ሱፐር የመሐሙድን ዘፈን የሚዘፍን ነው ቤቢ የሚባለው ማለት ነው። ቤቢ መሐሙድ እየተባለ እሱ ሙዚቃ ቤት ነበረው እዛ ነው የወጣው። እንግዲህ አንዱ አልበም እሱ ነው ስልሽ እንደገና ሰርቼዋለሁ። አሁን በነገራችን ላይ እንደገና ሰርቼው በጣም በቃ ሌላ አይነት አድርጌ ሰርቼው እንዲያውም አዲሱ ዘፈንህ የሚሉኝ ይመስለኛል። ሁለተኛ አልበም ይሄ ታምሪያለሽ ወይም በጣም ነው የምወድሽ ይሄ ሀገሬ ልጅ ምናምን የሚለው ያለው ነው። ከዛ በኋላ ሁለት እንትኖች አሉኝ ሁለት ዘፈኖች እዛኛው ላይ 13 እዚኛው ላይ 14 27 ከዛ ሁለት ሲንግሎች አሉኝ። አንድ የዓመት በዓል ዘፈን አለ ይሁን ዓለም ምናምን የሚል ለዓመት በዓል ጊዜ ይሄ ብዙ ነገር የሚያወራ ክሊፕም ያለው ዘመን የሚል እንዲሁ እንዳለን ደግሞ ለዓመት ያደርሰን ምናምን የሚል ግጥሙም ዜማውም የኔ ነው። ስለዚህ እስቲ አንድ ጊዜ አንጎራጉረን ማነው የሚያበላ ማነው የሚያጠጣ ማነው የሚያበላ ከምድሪቷ ላይ ካበሻ ሌላ የሚል ግጥም ያለውን ሁሉ የማይሰስት ኢትዮጵያናና ፍቅር ሸምት የሚል ነው። ሰው በልቶ የጠገበ የማይመስለው በሞቴ ይላል ውዱ ሀገር ሰው እንደዚህ የሚል ግጥም ያለው ነው። ደስ የሚል ነው። ኢትዮጵያን ምናምን የኛን ሀገር ምናምን የሚል ደስ የሚል ነገር ያለው ነው። ያው ስለ ዓመት በዓል በሙሉ ኢዱን፣ አረፋውን፣ ፋሲካውን፣ ጥምቀቱን፣ ገናውን ምናምን አዲሱን ዓመት የሚያነሳ ነው። እሱ በጣም ጥሩ የሆነ ክሊፕም ሆኖ እሱ አንድ ኤክስትራ ማለት እንደ ሲንግል ነው። አንድ ደግሞ ንጉስ ናሁሰና የሚል ፊልም ላይ ደግሞ የዘፈንኩት አንድ ሳውንድ ትራክ ነው። እሱም አሁን አዲስ ሆኖ ሊወጣ ነው። ሳውንድ ትራክ ነው እሱም ዘፈን አለ። አንድ ላይ እንግዲህ ኦሪጂናል የሆኑ 29 ዘፈኖች አካባቢ አሉ። በጣም ብዙ ነው አሉኝ። ከ29ኙ እንግዲህ ሁሉም ዜማና ግጥም ያንተ ነው። ግጥሙ ከዛ ከ13ቱ ላይ አይዲያው እየተነሳ አይዲያው ይመጣና ትንሽ ነገር ጀምሬው ብዙዎቹን ወደ 11ዱን ይልማ ገብረአብ ነው የጨረሰው የመጀመሪያውን። ይሄኛው ግን ይሄ በጣም ነው የምወድሽ የሚለው ላይ በሙሉ ግጥሙም ዜማውም የኔ ነው። በነገራችን ላይ ከአንድ ዘፈን በስተቀር ይሄ ንገሪኛ የኔ ቆንጆ የሚለው እሱ ያው የሀገር ዘፈን ነው። ይሄ የሀገሬ ልጅ የሚለው እሱን ግጥሙንም እኔ የጻፍኩት ከዛ በስተቀር በሙሉ ዜማዎቹም ግጥሙም ዜማውም በሙሉ የኔ ነው። ያቸው እነኛም ያልኩሽ እነኛ ሁለቱም የኔ ናቸው። በነገራችን ላይ አንድ ያልነገርኩሽ ፊልምም እኮ ሰርቻለሁ አክተር ሆኜ እንዴ ነገር የማትበላ ወፍ የሚል ፊልም ምንም አትገባበታለህ እንዴ? ያው በቃ የድሮ አንድ አባባል አለ ያው እንትን አይጠራም እንትንና ላንድሮቨር እኮ የማይገባበት የለም ብሏል አንዱ። ላንድሮቨር ብዙ ቦታ ይገባል ጭቃ የማይዘው ምናምንና አንዱ ዳዊት ጽጌና ላንድሮቨር የማይገቡበት አንተ ስራ ጠፋ ቢባል ያን ማሲንቆን ይዘህ መብራት ላይ ስዘፈን ነው አንድ አሜሪካን ያለ ሙዚቀኛ ያለና እንደሱ ብሎ ይለኛል። ኤኒዌይስ እንደዚህ ነው። አልበሙን እንግዲህ መለስኩልሽ አይገስ ያው ረጅም መለስልኝ። ዜማና ግጥሞችን በጣም ትሰራለህ። ግጥም ስትጽፍ ስሜትህ ካጠገብህ ከምታይ ነው ከጓደኛህ ነው የራስህ ውስጥ ያለውን ነገር ነው? እንዴት ነው የግጥም አጻጻፍ ስልትህ? እኔ አንድ አይዲያ ነገር ይዝና በነገራችን ላይ በጣም የሚያስቀው ልሽ ዜማም ስሰራ መኪና እየነዳሁ አሁን ዛሬ በፊት እኛን ቴፖች ታውቂያቸው የባለ ካሴቶች ፖዝና ሬከርድ ይዘ ፖዙን ልቀቀውና አየርን የምንቀዳባቸው። ከዛ ደግሞ ማይክሮቴፕ መጣ ነበር ትንሿ ካሴት ትንሿ
ከዛ በኋላ ደግሞ ያው ሬዲዮ አንከሮቹ ወል እነኚህ ጋዜጠኞቹ እናንተ የምትይዙት ትንሾቹ ነገር አሁን ስልኩ በጣም ቀላል ነው ናው መንገድ ላይ ምናምን እንደዚህ ሲል ጠቅ አድርጌ እንትን እላለሁ እኔ በሙሉ ዘፈኖቼ መንገድ ላይ መንገድ ውስጥ መኪና እየነዳሁ ወይ ምናምን እያልኩ ነው የምጨርሰው ግጥም ሲሆን መከራ ነው በኃይል በጣም ማሰብ ያስፈልገኛል 4 መስመር በመከራ ጨርስና ከዛ በኋላ ያው ለሰውም ግጥምና ዜማ ሰጥቼ ማቀው ዜማ 3 ዜማ ሰጥቻለሁ አሁን ብዙ እየሰጠሁ ነው ብዙ የሚወጡ አሉ ያው ከሌም ባልልሽ ለሻው አንዳኝ የሰጠሁት ቴዲ ግጥሙን እኔ አይዲያውን ጀምሬው እንደዛው ያቺ 4 መስመር ውስጥ ገብቼ ከዛ ቴዲ የጨረሰው ግጥም ይሄ ሳላይሽ ካደርኩ እጨነቃለሁ የሚለው እሱ ዘፈን የኔ ነው ከዛ ደግሞ ለማቲያስ ተፈራ ለሱም የሆነ ግጥም የጻፍኩለት አለ አንድ ዘፈን ላይ ዜማው እንኳን ብዙ ሰው ነላፎንቴንም ጋር ነበር ጎሳይም ጋር ነበር ዘፈኑ እና ያውቁታል ልጆቹም ጨዋታ ሙሉ አላምራለኝ ቢጠይቁኝ መልስ የለኝ ምናምን ሚል እሱን ግጥም እኔ ነኝ እሱንም halfway ሰርቼ ከዛ ቢኒያሜር የሚባለው ለማናት ግን ለጸደኒያ ግን ግጥሙም ዜማውም የሰጠኋት ዘፈን አለ ምን የሚለው እከተልሃለሁ በሄድኩበት ምናምን ባንተ ፍቅር እኔ ወይኔ ምናምን በሄድ እከተልሃለሁ በሄድኩበት በቆንክበት ሁሉ አይኖቼ ካንተ ነን ምናምን ነነኒናና ናናናና ምናምን እሱ የኔ ነው ግጥሙም ዜማውም አሁን በጣም ለብዙ ሰው እንትን ያልኩት አለ ግን አንድኛውን መናገር ስላለብኝ በዛ ያሉ ዘፈኖች ለዳዊት መለሰ ያዘጋጀኋቸው አሉ ያው በጣም እኩያ ጓደኛዬ ነው ዳዊት መለሰ በነገራችን ላይ ጄነሬሽን ሲቆጠር እኔና ዳዊት ነን በጣም ትክክል እኩዮች በጣም ኤግዛክትሊ አንድ አይነት አካሄድ ውስጥ ያለ ነው እኔና ዳዊት መለሰ ነን 60 ዓመት ውስጥ ልታስገባው ነው ዳዊት አይ አይደለም እሱ ታናሼ ነበር ነው እኮ ያልኩሽ ገና እኔን እያየ ነበር ነው ተይበናት እሱ ድሜማ በረከት ነው ኤኒዌይስ እሺ ዴቪዬ ሌላ ያው ወጣቶችን የማበረታታት መስመር የማስያዙ ነገር ትልቁ ባህል እሱ ጋር ነው ያለው እዚህ ላይ ሳላነሳም አልፈው ምንድነው ቴዲ አፍሮ በሙዚቃ ዓለም መስመር ውስጥ በሚመጣበት ጊዜ እናቱ ጥላይ አራጌ አርቲስት ጥላይ አራጌ ወደኔ ልካው እኔ ደግሞ በጊዜው ማቀው ስሙም ከፍ ብሎ የሚታወቀው ወጣቶችንም የሚረዳው ዳዊት ስለሆነ ስልኬን አንስቼ ደወልኩልህ ዴቪዬ እንዲህ የሚባል ልጅ አለ ቴዎድሮስ ካሳሁን ይባላል ጥሩ ዜማና ግጥም ይሰራል እና ዜማና ግጥም ከሰራህ የምትጫወተው ከሆነ ብለ ምን ችግር አለው አዲ ላኪው ወደኔ አልከኝ ዜማና ግጥም ነበር ያልኩህ እኔ ግን አንተ ጋር መጣና በፍቃደኝነት ተቀብለህ ከዚያ መስመሩን አስያስክልኝ እግዚአብሔር ይመስገን ስለሱ በደንብ እንድታወራኝ ፈልጋለሁ በቃ ያው እንግዲህ ስሚኝ 956 ትባላለች ስልኳ የኛ ስልክ ድሮ 518400 ይደወልና ድሮ ሂልተን ሆቴል 956 በቃ የአክሱማይት ባንድ ስልክ ሆኗል ያቺ ኤክስቴንሽኗ ባንዶቹን እሺ ሐረር ግሪል ነው የሚባልና ይደወላል ያው በቃ ሁላችንም ለስራም ሲደወልልን እዛች ጋር እንሄድና እዛው ፕራክቲስ ምናረግባት ያቺ ሐረር ግሪል የምትባለው እሱ ጋር ነው የደወልሽው እሱ ጋር ደውለሽ ያው ይሄ እንግዲህ ማለት 87 እያለቀ ወደ 88 አዎ እኔ ቀኑንም አውቀዋለሁኝ ስልሽ እኔ ራስ ቲያትር ያለው ነው እንትኑን ከነገርኩሽ በኋላ ምኑን ንገረኝ አይ ቀኑንም ሰዓቱንም አንተ እንዳትይኝ ያወራነው ደቂቃ ይሄን ያህል ነው ምናምን ይያል ኤኒዌይስ በቃ ከዛ እንደዚህ ያልሽኝ ልክ ከዛ ነገና የኛ እንግዲህ አይሽ ማክሰኞ ሮብ ሐሙስ ሰኞ ነው እንጂ ምክንያቱም ሁሉ ጊዜ እሑድ ነገር ስራ ስለሚኖርብን ማክሰኞ ሮብ ሐሙስ ሁሉ ጊዜ ሮብ ከ8 ሰዓት ጀምሮ ፕራክቲስ አለ ማክሰኞ ከ8 ሰዓት እስከ 11 ተኩል ይሰራና 2 ሰዓት ማታ ስቴጅ ላይ ከዛ ያው መጣ 8 ሰዓት ላይ ቴዲ እንግዲህ እርግጠኛ ነኝ 17 ዓመቱን ጨርሶ ሃይ ስኩሉን እንደጨረሰ ኮምፕሌንም ቀርቦብህ ነበር ወላይ ኮምፕሌን እሱ ምን እኔ ዛሬ ሴት ይቀራል ብለሽ ነው ነኝን ትንንሽ ልጆች የምታመጣብን ብለው በጣም ትግል ውስጥ ገብተን ነበር ያው ደሞ ይሄ ምንድነው አለኝ አንደኛው ከዛ መሃል
እና አንደኛው ሳይሆን በቃ የሆነው ምናልባት የሆቴሉ ሰራተኛ ሊሆን ይችላል፣ ሙዚቀኛም ይሁን ደግሞ ዳዊት ምንድን ይሄ ምናምን በቃ መጠበቅ ነበረበት። ከዛ እሱም ያለው ነገር አለ። ያው እኔና ቴዲ ብቻ የምናውቀው ያው ስልሽ እንደዚህ ትልቅ ብዙ ሚሊዮን ህዝብ የሚያየው ላይ ባይወራ ስልሽ ሚስጥር ሆኖ ሳይሆን በቃ እሱ መጥቶ ደስታውን የገለጸበትና በቃ ነገር በቃ ስለ አክሱማይት ባንድ የሆነ ነገር ተናገረና ያው ቴዲ በነገራችን ላይ በጣም እርግት ብሎ እንትን ያለ ነው። በቃ ሙሉ ኩራት ሆኖበት ነው ያለ። ያኔም በዛች በጣም ቀጭን ልጅ ሆኖ እንደዚህና ከዛ አለ 12 ሲያልቅ በጣም የማረሳው ነገር በቃ ይሄን ልጅማ አንድ ነገር በየመሃሉ እናወራለን ከኔ ጋር እሱ በጣም ተመስጦ ያያል 8 ሰዓት መጥቶ 12 ሰዓት ምናምን 10 ጉዳይ ሆነ። በጣም ማስታውሰው ያንን ሳምንት ዊኬንድ ላይ ኤግዚቢሽን ዝግጅት ነበር እና ማን ይመጣል በጣም ትልቁ ታሪክ በጣም የሚገርመኝ የዛን ዕለት እነ ብርሃኑና ታደለ ሰማይ ምድሩ ተደበላልቋል። ያኔ በቃ እነሱ በጣም በቃ በዚህ ጋር አለፉ በዚህ ጋር ምናምን የሚባለው ላፎንቴኖች ጊዜ ነው ያው ጊዜ ነው ሁሉም እና እቲ ምናምን አለ በቃ ወደ መደንገጥም ነገር አለ እና አጥንተው በቃ ቶሎ በጣም በቃ አንዳንዴ እኔ ራሴን ኤክስፒሪየንስ ስለማቀው ትልቅ ባንድ ሃይ ስኩል ገና 11ኛ 10ኛ ክፍል የሆነ ግራጁዌሽን ይሄድና የህቴ ልጅ ግራጁዌሽን ይመስለኛል ሂልተን ሆቴል ዋሊያስ ባንድ ናየው። ከዛ በፊትም ሌሎች ባንዶች ግን እንግሊዝኛ ምናምን ሲዘፍኑ ባንዶች አይቼ በቃ ሙዚቃ እንደዚህ ሊጮህ እንደሚችል እንደዚህ በትክክል ሊሰራ እንዴት እንደሚችል በቃ በጣም ገርሞኝ በቃ ምንም ላምንም አልችለውና እንደዛ አይነት ስሜት ውስጥ ነው አሁን እሱ ያለው። በጣም ትልቅ አድርጎ ነው በቃ የሚያስበን። በቃ አክሱማይት ባንድ እናንተን አገኘው ምናምን አለኝና አንድ ነገር አለ ያው ከኔ ጋር። ከዛ በኋላ ቆየን 12 ሰዓት ሲሆን በጣም ደክሟቸዋል። አሰልቺ ነው በቃ አሰልቺ ነው የዛ ቤት ልምምድ ሁሉም ነው የሚያውቁት። አንተ ምናምን በቃ አይደክምህም አይደል ምናምን ነው ሁሉ ጊዜ ከኔ ጋር እና በቃ እኔ ከዛም በኋላ ቢቀጥል ደስ ነው የሚለኝ። ያው እንግዲህ እግዚአብሔር የተፈጠረንን የሰጠንን ነው። በኋላ ልክ 12 ሰዓት አካባቢ ሲሆን በቃ ሻወር እንውሰድ ዩኒፎርም አሁን ስራ እንገባ የለ ሲሉኝ አንድ ዘፈን እንሞክርለት ባካችሁ ምናምን ስል ደግሞ ይሄ ምንድነው እንዴ ያንተ ምናምን አለኝ። ያንተ እንትን ምናምን ያንተ ምናምን ብሎ የሆነ ነገር አንደኛው አያልቅም እንዴ ዳዊት ምንድነው አሁን። ከዛ በጣም የሚያስገርመው ይገርማል ስትሄድ ስከተላት የሚለውን የጥላሁን ገሰሰን እንደዚህ ላይ በሏልና ዝፈኑ ሲባል በቃ የሱ ትንሽነት ኩስስ ብሎ ኮሳሳ ትንሽነቱ ልጅነቱ ያው ሁሉም ጎረምሳ ኢትዮጵያዊ ጎረምሳ በአስራ ቤቶቹ በጣም ኮሳሳ ነው ያው ሁላችንም። ግን ድምፁ በቃ በኃይል ወደ ላይ የሚወጣ እንዴት ብሎ እንደዘፈነውም በጣም እና ደንገጣሉ ሁሉም። ቀላል አይደለችም ግን ምናምን አሉ ያው የነበሩትም ማለት ነው። በተለይ ድራመሩ ደግሞ በጣም ትልቅ ድራመር ነበር ያኔ የነበረው ሮሃ ባንድ ስልሽ ከሮሃ ባንድ ጋር ብዙ ሪኮርዲንግ የሰራ አሁን በጣም በሚያሳዝን ሁኔታ የት እንዳለ የማይታወቅ አንድ ኒውስ ላይም ሰምተሽ ይሆናል አሸናፊ ያወል የሚባል በጣም ከባድ ናት እቺ ሰውዬ ምናምን አለ። በቃ ከዛ ጀመረ ይሄ ደስታ ለኔ ቅድም ያልኩሽ ጋር ነው የሚሄደው። እኔ ያላገኘሁትን ነገር እኔ ጋር ሆኖ ልከለክል አልችልም። እኔ ዛሬ ኖሮኝ ሰው እንደዚህ ሲል ይሄንን እንደው ታሪክ በጣም እንዲሆን አይልሽም እንጂ አንድ እንደ ወንድም የማስበው ከኔ ጋር ብዙ አመት የሰራ ልጁ ያድግና ሙዚቀኛ መሆን አሁን ይሄ የዛሬ ሳምንት የዛሬ 10 ቀን ታሪክ ነው። ሙዚቀኛ ካልሆንኩ ምናምን አለኝ ብሎ ሊላልና ዳዊት ምን ታረግልናለህና አሁን ጥሩ ትምህርት ቤቶች አሉ ቴሜስ አለ ከዚህ ከአፍሪካን ጃዝ ከነ ሄኖክ ሌላ ከያሬድ ሙዚቃ ኦፍ ኮርስ ሌላ ሴሚናሪ የሚባለው አለ። ደግሞ አንድ ሲደርታ የሚባል በጣም የማከብረው ድርጅት ነው። በጣም ብዙ ሙዚቀኞች እያወጣ ያለ እሱ ጋር አስገብቼው በቃ ልክ እንደዛ አይነትና በቀደም በቃ ፈለኩና አንድ ጊታር ተገኘች። እንዴት እንደሆነ ጊታሩን ሰጠሁት። በቃ እንደዚህ ያረ ጊታር ይሄ የዛሬ 15 ቀን የተፈጠረ ነው እንደው ስልሽ አረኩ ተብሎ ማውራት ሳይሆን እኔ በኖረኝና እንደዚህ ባደረኩ ብዙ ሰው እኔ ያጣሁት ነገር ማጣት የለበትም። ደግሞ ሁሉም ነገር
እዛ ግራስሩት ተብሎ ልጆቹ ጋር ነው መደረግ ያለበት። ለልጆቹ ነው ቻንስ መሰጠት። እኔ በጣም ነው የሚያስደስተኝ። ልጅ ከመውለዱ ልጆች ከማግኘቴ በፊት ያረኩት ነው። ልጆቼን ማስተምረው እንደዚህ ብዬ ነው። በጣም ያላችሁን ነገር ስጡ። በሰጣችሁ ቁጥር በጣም ትልቅ ደስታ ነው የምታገኙት። ቻንስ በፈጠረ ቁጥር ማለትና ይሄ ነገር ስላለ ነው እንግዲህ እነኛን ባንድ ውስጥ የምታዩና ይሄ ደስታ ተሰድሮ በትዝታ ለሳቅና ለቁም ነገር ለጨዋታ ኑሮ ጀመረች በሰላም